በዚህ በአሁን በተፈጠረው ውዝግብ ደግሞ በአሁን ያለው በሶሻል ሚዲያ ንግግር ማብራሪያ ለምን አይሰጠንም? ማብራሪያ መሰጠት አለበት። ማብራሪያ ለምን አይሰጡም? ለምን እሱ አይወጣም? ለምን እሱ አትወጣም? ምናምን ባይ ዘ ዌይ እኛ እዚህ ሶሻል ሚዲያ ላይ ላሉት ህዝብም ወይም ደግሞ ላለው ማህበረሰብ መተን የማብራራት ግዴታ የለብንም። አንድ ነገር ማወቅ ያለብን ሁላችን ቦታችን ብናቅ ኖሮ በጣም ጥሩ ነው ብዬ ተስፋ አድርጋለሁ። ምክንያቱም እኛ ወጥተን ለእናንተ ለማብራራት የሚመለከት እንዴት ነው ማለት አይመለከተው እኮ ምን ታስብ የሚመለከተው ሰው የለም። ወጥተን ለማንም ለማብራራት ደግሞ አይጠበቅብንም። that's our family problem። የፋሚሊ ችግር ፋሚሊ ውስጥ ላይ ነው የሚፈታው እንጂ ሶሻል ሚዲያ ላይ ወጥተን አይደለም። ኦኬ ሶ አያገባችሁም። ለማንም አንተ ማብራራት አይጠበቅብንም። ያልተዋጠልህ ካለ መታነቅ ትችላለህ። that's your choice። ይሄ ለማብራሪያ ለምን አይሰጥም ለምትሉ ማብራሪያ አሁንም አትጠብቁ፣ ካሁን በኋላም አትጠብቁ። የሚቀጥለው ማብራሪያ ይሰጣችሁ አይመለከታችሁም። እናንተ ዩቲዩብ ሊሸቅሉበት፣ ቲክታክ ሊሸቅሉበት፣ ቪው ልታገኙለት የቤተሰብን ህይወት ላይፍ ላይ መታመዘርገፍ አይጠበቅብን። ሰው አይመለከታችሁም። በሚመለከታችሁ መሀል እናንተ የሚመለከታችሁ ምንድነው? እኛ ቪዲዮ ስንለቅ ላይክ፣ ኮሜንት፣ ሼር፣ ካልወደድከው ደግሞ ስክሮል ማድረግ። ይሄ ነው እናንተ ምድባሉ ቦታችሁ እንጂ አሌክስ በዚህ ወጣ ገባ አጸደቀ ወጣ በላ ጠጣ ተኛ አይመለከታችሁ። ታስብ ለሁለት ሰዎች ደግሞ ኮሜንት ላይ ታስበኝ ስክተው ለሁለት ሰዎች ደግሞ አይ ቲንክ ጊፍት ሰጥቻለሁ መሰለኝ ሶሻል ሚዲያ ላይ እና የተሻለ መስሎ ስለታየኝ ነው። የተሻለ ስላችሁ በዚህ የነበረ በሶሻል ሚዲያ ብዙ የተሻሉ ሰዎች አሉ። ምን አልከን? አልሰማንም። ምን አይነት ባለጌ፣ ምን አይነት ቆሻሻ፣ ምን አይነት ስድ፣ ምን አይነት እንዲሁ ምን አይነት በምን ቃል ልግለጽህ? ማነህ? ምንድነህ አንተ? ማን ምን ስለሆንክ ነው አንተ በዚህ ደረጃ አፍህን የምትከፍተው ከህዝቡ ላይ? ማን ምን ስለሆንክ ነው አንተ? ማነህ? ማን አባክ ነህ አንተ ቆሻሻ፣ አንተ የሰው የመጨረሻ ክፉ። እኔ አይስወር ስድብ አልችልም፣ ግን በዚህ ልክ እኔ አይስወር አንተን መሳደብ ብችል ምን አይነት ሰው ነህ ግን? ምን አይነት ያንተን የግዴታ ያንተን ፎሎ የማድረግ ያንተን ሸር የማድረግ ያንተን ታብታብ የማድረግ ግዴታ ያለበት ማንም የለም ስነግርህ ማለት ነው። ግን አንተ ግን በዚህ ደረጃ ነው እንዴ ሰው የምትንቀው? በዚህ ልክ ነው እንዴ ሰው የምታዋርደው? በዚህ ልክ ነው እንዴ የሰው ቅስም የምትሰብረው? በዚህ ልክ ነው እንዴ ሰውን የምታስቀይመው? ምን አይነት ክፉ ሰው ነህ በጌታ ስም? ምን አይነት አስተዳደግ ብታድግ ነው? ምን አይነት ጨካኝ ብትሆን ነው? በዚህ ልክ ሰው እንዴት በዚህ ልክ ጨካኝ ይሆናል? ሰው እንዴት በዚህ ልክ ክፉ ይሆናል? ሰው እንዴት በዚህ ልክ አስቀያሚ ይሆናል? ዛሬ ነው እንዴ አንተ ቤተሰብ ስለ ዴዚ ቤተሰብ ዛሬ ነው እንዴ ቲክቶክ ላይ አላወራም ብለህ መጫመተው? ዛሬ ነው እንዴ ስለሷ እኔ አላወራም አያመለከታችሁም መታችሁ ክሰሱ የምትል ዛሬ ነው እንዴ? ሌሽ የዛኔ አላልክም? ሌሽ የዛኔ ስታመጣት ድረስ ተሸከፊ በውስጥ እንፍታው ሌሽ አላልካትም? አረ ሰው በጣም ባለጌ ነው እንዴ! በዚህ ልክ ነው እንዴ? በዚህ ልክ ነው እንዴ ጭካኔያችሁ? በዚህ ልክ ነው እንዴ የምትጨካከኑት? ምን አይነት ክፉ ሰው ነህ? ምን አይነት አስመሳይ ነህ? ምን አይነት እንደው ራስ ወዳድ ነህ? አረ ትናገራለህ ሳትወድም በግድህም ቢሆን ትናገራለህ። ይሄን ደግሞ አፍንጫህን ይዘህ እንድትናገር እናደርጋለን። ወደድክም ጠላም ደግሞ ዋጋህን ትከፍላለህ። ዋጋህን እንሰጥሃለን ነው የምልህ። እንሰጥሃለን ዋጋህን። ቀለኛ አንተ አይደለ እንደ ዛት የመጣ ክፉ ነህ። እሺ እንደሰማችሁት ነው እንግዲህ ምን እያለን እንዳለ። በጣም ተናድጃለሁ። አይስወር በጣም ነው እኔ የተናደድኩት የተረበሽኩት። በጣም ሲበዛ ባለጌ፣ በጣም ሲበዛ ስድ፣ በጣም ሲበዛ ደግሞ ቆሻሻ መሆኑን እዚህ ጋር አረጋግጫለሁ ማለት ነው። በዚህ ደረጃ ብልግናና በዚህ ደረጃ ቀፋፊነት ንግግር እኔ እንጃ አይዶን ነው አላቅም። በጣም በዚህ ልክ ትወርዳለህ ብዬ አልጠበኩም።
መታችሁ ክሰሱ፣ ምንም አታመጡም። ያለህ ንቀት፣ ለህዝቡ ያለህ ንቀት በጣም ከባድ ነው። በጣም አይስወር እንደዚህ ነው ብለህ ተናገር ብዬ አይደለም የማስገድድህ፣ ግን በዚህ ልክ ደግሞ ህዝቡን አታች ማድረግ ምንም አያመጡም ብሎ ማሰብ ግን መልካም ነው ብዬ አላስብም። እንዳንድ ሴት ልጅ መልካም ነው ብዬ አላስብም። በዚህ ልክ ማለት ነው። በዚህ ልክ መልካም ነው ብዬ ነው አላስብም። ማለት አንድ ሰው ቆሻሻነትህን ነው ያየሁት፣ ጀዝባ መሆንህን ነው ያየሁት፣ ደነዝ መሆንህን ነው ያየሁት። የቤተሰብ ገመና ውጭ ላይ አይወጣም። በቃ ምን አገባችሁ? ማናችሁና ለምንድነው የምትጠይቁ? መታችሁ እስር ቤት ከፈለጋችሁ ክሰሱ፣ እኔ የምኖረው በዚህ ቦታ ነኝ ምናምን። በቃ ከአንተ የማይጠበቅ ከአንድ አማች የማይጠበቅ ንግግር ነው የተናገርከው። አለማውራት እኮ ትችላለህ። ስለ እናቱ አለመናገር ትችላለህ። ስለ ዴዚ እናት አለመናገር፣ ስለ አሟሟቱ አለመናገር ትችላለህ። ሰውን ግን በዚህ ልክ ዲስሪስፔክት ማድረግ ግን መልካም ነው ብዬ አላስብም። እንዴ ሚዲያ ላይ አላወጣም? የእናንተ የቲክቶክና የዩቱብ መስሪያ አላረጋትም ነው እንዴ? ዛሬ ነው እንዴ ያ ነገር የታወቀ? ምን ነው የዛኔ ለብሽሽቅ አካውንት ከኔ ጋር ነው ምንም አታመጡም እንደዚህ አትሉም እያልክ ስታበሽቃት እዚህ ደረጃ እንድትደርስ ያደረካት አንተ አልነበርክም እንዴ? የምሬን እኮ ነው። ሰው ሳትፈልጉ ነው እንድትናገሩ የሚያደርጋችሁ። የእውነት ሳትፈልጉ እንድትናገሩ ያደርጋችኋል። ገባችሁ? እና ማንም ይሁን ምንም አንድ ነገር የምነግራችሁ ነገር ግን ቢኖር ሚዲያ ላይ አውጥተህ ሳምባ በሽታ እንድትያዝ ያደረካት፣ ህይወቷ እንዲያልፍ ያደረካት ሰበቡ አንተ ነህ። ለምን ካልከኝ ደግሞ ዋጋ የከፈለችለትን ልጇን፣ ዋጋ የከፈለችላትን፣ ራሷን ያጣችበትን፣ ለይፏን የከዳችበትን ብዙ ነገሮችን ያጣችበትን ህይወቷን ነው የቀማት። ዛሬ አይደለም የቲክቶክ መስሪያ መሆኗን የምታውቀው። ዛሬ አይደለም የዩቱብ መሸቀያ መሆኗን የምታውቀው። በዚህ ልክ ደግሞ እንኳን ሞተች እንኳን እንደዚህ ያለች ብሎ ለሚናገሩት አንበሳ እያወረድክ፣ ለአንተ ለሚወግኑት አበባ እያወረድክ፣ ነገ ለእኛም አበባ ያወርድልናል ብለው በሞራሏ እንዲረማመዱበት። የኛ ህዝብ ስግብግብ ነው፣ ገንዘብ ይወዳል። ገንዘብ ስትሰጥ ስለአንተ እያወሩልህ እንዴት ነው አንተ በዚህ ልክ? የምሬን እኮ ነው፣ የምሬን ነው። ግን በዚህ ልክ ከባድ በዚህ ልክ አውርዶ ሰውን ማሰብና በዚህ ልክ ከኢትዮጵያ ውጭ የትም መግባት አልችልም። ምክንያቱም ይሄ መንግስት እስካልወረደ ድረስ በዚህ መንግስት ምክንያት ነው የወጣሁት ከሀገር። መመለስም አልችለው ኢትዮጵያ ውስጥ ነው። ስለፈራህ ነው። ከመጣ እንደምትታሰር ስለምታውቀው፣ ከመጣህ ዋጋ እንደምትካፍል ስለምታውቀው ነው። በዚህ ልክ ቆሻሻ መሆንና በዚህ ልክ ደደብ መሆን ግን መልካም ነው ብዬ አላስብም። ምንም ቢሆን ለልጅቷ ሞራል ሊገባ ማንም ምንም አያመጣም። የእናንተ የቲክቶክ መሸቀያ አላረጋትም፣ ለእናንተ የዩቱብ መሸቀያ አላረጋትም አልከን ማለት ነው። አደረከን እኮ ቆየን እኮ በሷ መስራት ከጀመርን ገና ልጇን የቀማት ቀን እኮ ነው መስሪያ ያደረግናት። የምሬን ነው። አንዳንድ ሰዎች ደግሞ ከሞተች በኋላ ዝም ብሎ አታንሷት። እነሱ ሳያነሷት ሲቀሩ እኮ ነው የምናነሳት። እያመጡ አጀንዳ እየሰጡን እኮ ነው። የምሬን ነው። አጀንዳ እየሰጡ ነው። እና ምን ልላችሁ ፈልጌ ነው፣ በዚህ ልክ መውረድ፣ በዚህ ልክ ድንዝ መሆን፣ በዚህ ልክ ደግሞ ሰውን አታች ማድረግ መልካም አይደለም ብዬ ነው ማስበው። ለእኔ ወገናችሁ አላችሁ፣ ለእኔ አስባችሁ የተጨነቃችሁ አላችሁ፣ የተጣላኋችሁ በእኔ በኩል መታችሁ የእኔ ችግር የተረዳችሁ ሰዎች አላችሁ። እናንተን በቃ ወዳጅና ጠላቴ ለይቼበታለሁ። በሚስትህ ሞት ነው እንዲህ ወዳጅና ጠላትህን የምትለይበት? ብር ስለሰጠህ ነው። በነገራችን ላይ ስለከፈልክ ነው። አበባ ስለሰጠህ፣ አንበሳ ስላወረድክ ነው እንጂ ሌላ አይደለም። ህዝቤ በጣም ሞኝ ነው። አንተ በጣም ቆሻሻ፣ በጣም ባለጌ፣ በጣም ነውረኛ፣ በጣም አማችን የናክ፣ ልጅቷ ለፍታ የተማረችውን ትምህርቷን አቋርጠህ ልጅ ያስያዝክ አንተ በጣም ያልታወቀብህ በቀለኛ ሰው ነህ። በቀለኛ ሰው ያልነቃብህ አንተ በጣም ከምንና ከምን በላይ የሆንክ በቀለኛ ሰው ብትኖር አንተ ነህ በነገራችን ላይ። እና ምን ልል ፈልጌ ነው፣ ዛሬ አይደለም
ስለሷ ልታወራን ወይም ደግሞ ስለሷ ልትነግረን ወይም ስለሷ እንትን ልትለን የምትችለው ዛሬ አይደለም፣ ቆየ። ያኔ ነበር እናቴ ይቅርታ እኔ ስለምወዳት ነው፣ እኔ በልጅሽ ክስሻለሁ፣ ማድረግ የምትፈልገውን ነገር አደርጋለሁ፣ እናቴ ይቅር በይኝ ማለት የነበረብህ ያኔ ነው። አሁን ላይ ግን ቁጭ ብለህ ላይብህን ሳንቲምህን እየሰበሰብክና ብርህን እየቆጠርክ አሁን ላይ ስለ ቤተሰብ ማንም የሚያወራችሁ አይችልም፣ ማንም ማያገባችሁም፣ አይመለከታችሁም ልትለን አትችልም። ሚዲያ ላይ ይዛት መታል። እኛ እኮ ቲቲን እኮ አናቃትም እኮ መጀመሪያ ስለማናቃት አንተ ነህ ልጇን ቀምተህ ደምን ባያስለቀስክ 10 ሺህ ያልሞላ ሰብስክራይብ እንኳን ይዛ 1 ሺህ ያልሞላ ሰብስክራይብ ይዛ መታ ልጄን አስጥሉልኝ፣ ልጄን ሊቀማኝ ነው፣ ልጄን ሊበላብኝ ነው ብላ ስለ ልጇ ስታወራና ስለ ልጇ ልታወራ ስትመጣ ያወቅናት ባንተ ነው። ስለዚህ አንተ ለሚዲያ ላይ መጀመሪያ ያወጣሃት አንተ ነህ አጀንዳውን የሰጠህልኛ ሰው። ስለዚህ ምን ልልህ እፈልጋለሁ መሰለህ፣ እዚህ ላይ አሁን ላይ አይደለም ስለ ቤተሰብ ነገር ሚዲያ ላይ አይወራም። ስለ ቤተሰብ ነገር አሁን ላይ እንደዚህ አይባልም። ልትችል የምትችለው አሁን ላይ አይደለም። ምክንያቱም አንተ ነህ ይዛሃት የመጣ አንተ ነህ ለእኛ ያስተዋወከን፣ ቲቲን እስከነ ልጁ ያስተዋወከን አንተ ነህ። እኛ እኮ ማለት ነው ዴዚን መጀመሪያ ብናቃትም ከቲቲ በፊት ብናቃትም ግን ደግሞ በደንብ እናቷን ያወቅናት ባንተ ነው። ልንገርህ ብዬ ነው ባንተ ነው እናቷን ያወቅናት እንጂ በዴዚ አይደለም እናቷን ያወቅናት። ኦፍኮርስ እናቷ ማናጀሯ እንደሆነች እናውቃለን፣ ግን ቀይቱን ጥቁርቱን አናውቅም። ስለዚህ ምን ልል ፈልጌ ነው ከመጀመሪያውም ቢሆን ከመጨረሻውም ቢሆን ቲቲን ያስተዋወቅከን አንተ እንጂ ዴዚ አይደለችም። ስለዚህ አሁንም ደግሞ ከመጀመሪያው እስከ መጨረሻው ልታናግረን ወይም ደግሞ መልስ ልትሰጠን የሚገባ በስነ ስርዓት እንጂ እንደዚህ ሰውን በማንቋሸሽ እና ሰውን በመሳደብ ወይም ደግሞ ሰውን በማዋረድ ሰውን እንደዚህ ምን አገባችሁ፣ ማን ምን ያገባዋል፣ የእናንተ የፎሎ መሰብሰቢያ፣ የእናንተ የቲክቶክ የዩቱብ መስሪያ ልትለን አይገባም። ስለዚህ አንተ ስለ እናትህ ማታወራ ከሆነ ስለ ዴዚ እናት ማታወራ ከሆነ በተቻለ መጠን ህዝቡን ተውን። እኛ ሁሉን ነገር ሀዘናችንም ችግራችንም በውስጥ እንቻለው። ስለማይጠየቅ ነገር አትጠይቁን። ካስቀየምናችሁ ይቅርታ፣ አሁን ላይ ከባድ ሀዘን ያለነ ብለህ ዝም በል እለፍ። ግን ልጅቷን ሴትዮዋን ግን ሙታም ለራሱ እረፍት አላገኘችም። አፍህን አትክፈት፣ እንዳገኘ አትበጥረቅ። ባለጌ ነህ። ያንተ እናት ብትሆንስ አይሶሪ የኔ እናት ብትሆንስ ብለህ ለማሰብ ሞክር። ይቺ ልጅ ምንም የማታውቅ ልጅ ከትናንትና ዛሬ አንተ ሄደህ በፖለቲካ ምክንያት ነው የወጣው ልትል ደግሞ ትችላለህ። አንተ ህፃን ነህ፣ ገና ብዙ ያልገባህ ገና ብዙ ያልተረዳኸው ነገር አለ። ስለዚህ አሁን ላይ አይደለም ዴዚ ሚዲያ ላይ ወጥተን እኛ አንናገርም፣ እኛ እንደዚህ አንልም። የቤተሰብ ደግሞ የቤተሰብ ነገር የቤተሰብ ነው ልትለን አትችልም። ምክንያቱም መጀመሪያውንም አንተ ነህ ያመጣሃት፣ መጀመሪያውንም አንተ ነህ እንድትቀርበን ያደረጋት። ኦኬ እና ምን ልል ፈልጌ ነው፣ ለሰው ኢንስፔክተር ይኖራል። ኑ ክሰሱኝ፣ ማንም ምንም አታመጡም። እናንተ የሚጠበቅባችሁ ላይክ እና ሸር፣ ሰብስክራይብ፣ ኮሜንት ማድረግ ነው። ችግዝሚ የእናንተ ግዴታችሁ ነው እንጂ ያለ የእናንተ ግዴታችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ ነው። ሲቀጥል ደግሞ ፎሎ ማድረግ ነው፣ ታብታብ ማድረግ ነው። ላይ ስንገባ የእናንተ ግዴታችሁ ይሄ ነው እንጂ ስለ ቤተሰብ የመጠየቅ ግዴታ የለባችሁ። በጣም ነው ያሳቅ ይሄ ያስነጥሳል። በእውነት በጣም ያስነጥሳል። ይህ ሰው ሁሉ በጣም ነው እንደ የሚደፋፈር ሰው ሁሉ በጣም ሰው ሁሉ በጣም ነው እንደሚደፋፈር ሰው ሁሉ በጣም ነው እንደሚቀልድ በጣም ነው እንደሚቀልደው። አንተ የምሬ እኮ ቅስፈት እኮ ነው፣ በእውነት ነው እኮ ነው። አይባልም እኮ እንደዚህ ላስነጥስ እንደ ሞራው ግን የምር በጣም ነው የምታስቀው። በዚህ ልክ ክፉ መሆን ግን ለምን አስፈለገ? በዚህ ልክ አውሬ መሆን ለምን አስፈለገ? በዚህ ልክ ክፉ መሆን ለምን አስፈለገ? በዚህ ልክ ያልሆኑትን መሆን ለምን አስፈለገ?
በዚህ ልክ ለምን አስፈለገ? የምሬን እኮ ነው። እንዲህ ጨካኝ ናችሁ እንዴ? በዚህ ደረጃ ክፉ ናችሁ እንዴ? በእውነት በጣም ነው የምታሳፍሩት። በጣም ታሳፍራላችሁም ታናድዳላችሁም። የእውነት ሰው በዚህ ደረጃ እንዴት ክፉ ይሆናል? ኧረ በስመ ስላሴ፣ ኧረ በስመ ስላሴ። ህዝቤማ ክፉ ነው፣ የእውነት ክፉ ነው ህዝቤ።